አይነተኛ የኑሮ ዋስትና የዘመን ጠገብ ገዳማትና ደሴቶች መገኛ ሀገሪቱን በብዝሃ ሕይወት ዘርፍ በዩኔስኮ የመዝገብ ማህደር ያሰፈረም 67 የአሳ ዝርያዎችን በብቸኝነት የያዘ ለዓለማችን ረጅም ወንዝ አባይ መተላለፊያ ድልድይ ጥንታዊው የግሪክ ጸሐፍት ሆሜር በሌሎች የዓለማችን ክፍሎች ባልተለመደ መልኩ ጥርት ያለ ውሃ የሚገኝበት ብሎ የመሰከረለት ለዚህች ውብ ከተማ ሁነኛ የውበት ነጸብራቅ ታላቁ ጣና ሐይቅ ክረምት ላይ ውሃው ይዞት ሲከርም ሳሩ በደንብ አድጎ አንጫጫ ውሃ እንለዋለን ተሊስም የምንለው ነበርና ከዚህ በፊት ያው በጣናው ላይ ያለ ማለት ዘንዶች ጉማሬዎች አርጃኖች የምንላቸው አውሬዎችም እዚያም በመቀጠል አንባዛ አሳ ሶርፍ የምንላቸው ጥቅማጥቅሞችም ጭምር ነበሩ ከዚያ ጋርም ተያይዞ ያው ባለታንኳ አለ በጣናው ላይ በጀልባ ይመጡና ከዛ ላይ ያን የማምረት እንትንም ነበረን አሳ ማጥመድ የመጀመሪያው ነው እዚህ ቀበሌ ምን ያህል ጊዜ ሆነ 10 ዓመት በላይ ማሰግሬ ነበር እና ደና ምርት ይገኝ ነበር የጣና ህልውናም ደና ነበር ምን ሸጣውም ጣና ቁጥር 1 አሳስጋሪዎች ባህር ዳር ነበር እዚህም አንዳንድ ጊዜ አልፎ አልፎ ለነጋዴ እንሸጥ ነበር በጣም ተጠቃሚ ነበር በዚህ እድሜ እኔ ከዚህ ላይ ስኖር አሸዋ ባህር የምትባል ወደብ ናት ይሄ ገረገንቦ ስታዩት ይሄ ግጫው ጮፌው በጣም ያስደስት ነበር እንዲዞር ያላችሁ እንደሆነ የላሙ መጠጫው አልከበሩ ላሙ ሲወጣና ሲገባ ያልከበሩ ደስታ የተነጠፈ ጀንዴ ይመስል ነበር ያሸዋውና የውሃው ገጽታው በጣም ያስደስት ነበር እንዲዞር ያልክ እንደሆነ ተሊሱ ሻሾሩ ደንጓው በጣም ያስደስት ነበር እንደዝቅ ስትል በፀሐይ በስሎ በንፋስ በስሎ በፀሐይ በቅሎ ድንጅቹ ባህር ማሽላው ገብሱ እንዴው በጣም ያስደስት ነበር በሐይቁ ዙሪያ በርካታ ቀበሌዎች አሉ ከ50 በላይ ቀበሌዎች ነው 54 ቀበሌዎች አካባቢ ያሉት እና እነዚህ 54 ቀበሌዎች ባንድም በሌላ መልኩ የእለት ከለት ህይወታቸው የተቆራኘው ከዚህ ሐይቅ በተለይ ዋናው ብለን የምንይዘው አሳ ማስገር ቀላል የማይባል ህዝብ አሳ በማስገር ተሰማርቶ ነው የሚገኘው እና ይሄ የአሳ ማስገር የሥራ እንቅስቃሴ ባንድም በሌላ ከሐይቁ ህልውና ከሐይቁ ደህንነት ጋር የተያያዘ ነው ማንኛውም እንግዳ ሰው ባህር ዳርን ሲጎበኝ በእርግጠኝነት በዚህች በር ብቅ ብሎ የሀገሩን ጸጋ ተመልክቷል የጣናን ተፈጥሯዊ ማራኪ ገጽታ ለአፍታ በመቃኘት ዘመን ተሻጋሪ ትዝታን ጽፎ መሄድ የሁሉም ጎብኚዎች መገለጫ ነው በጣና ዙሪያ በሚገኙ 54 ቀበሌዎች ለሚኖሩ ከ3 ሚሊዮን በላይ ዜጎች ግን የጣና ዋጋ ከዚህ በላይ ነው ጣናን ጠጥተው ጣናን እንጀራ አድርገው በጣና ታጥበው በጣና ገዳማት ከአምላካቸው ጋር ተገናኝተው ምድራዊና ሰማያዊ ቤቶቻቸውን የሚገነቡበት ሁነኛ መሳሪያ ነው በጣና ዙሪያ ክረምት በጋ በልግ ነው እንዲያውም በደጋው አካባቢ ያሉት አርሶ አደሮች በጋ ከብቱ ድርቅ ሲይዝባቸው እዚህ አካባቢ ነው ቀን እየወጡ ሲሄዱ ማውቀው በባህል ሰዎቻችን ያካባቢው ህዝብ በብዙ ሺህ የሚቆጠሩ አሳዎች በየቀኑ ያጠመደ ወረዳውንም ዞኑንም የሚመግብበት ሁኔታ ማለ
በጣና ዙሪያ የምናያቸው በሌላው ዓለም የማይገኙ አዕዋፋትም በተፈጥሮ ይገኛሉ። ከዚህ አንጻር ጣና ያው ብዙ ብዝሃ ሕይወት ያለው እንደመሆኑ መጠን ሁሉ ተወልደን ስናል ጣና እንደ ትልቅ ጸጋ ነበር የምናየው። ሐይቁ ውስጥ ያሉ በርካታ የቱሪስት መስህቦች አሉ። በሐይቁ ውስጥና ከሐይቁ ውጭ ያሉ እንደዚህ አይነት የቱሪስት መስህብ ያለባቸው ቦታዎች አሉና እዚህ አካባቢ ያሉ ህብረተሰቦች በኢኮቱሪዝም ከሌላ ቦታ የሚመጡ ቱሪስቶችን በማስጎብኘት እቃ በመሸጥ ባህላዊ እቃ በመሸጥ ከፍተኛ ጠቀሜታ አለው። የጣና ሐይቅ መኖር ለጣና አካባቢ ላሉ አርሶ አደሮች ብቻም ሳይሆን ጣናን ለመጎብኘት የሚመጡ ቱሪስቶች ባህር ዳር ይመጣሉ። ባህር ዳር ሲመጡ አልጋ ይይዛሉ፣ ምግብ ይጠቀማሉ፣ ልብስ ይገዛሉ፣ ይንቀሳቀሳሉ እና ይሄ በአጠቃላይ የሚፈጥረው ሰንሰለቱ እስከ ታችኛው እስከ ዝቅተኛው የህብረተሰብ ክፍል ድረስ ጥቅሙ ይሄዳል ማለትና በአጠቃላይ ጣና በጣና ተፋሰስ ላለው ህብረተሰብ ትልቁ የኢኮኖሚ ምንጭ ተደርጎ ነው መወሰድ ያለበት። በ21ኛው መቶ ክፍለ ዘመን መጀመሪያ በዚህ ግዙፍ ሐይቅ ላይ ሁለት ድርጊቶች ተፈጽመዋል። በ2008 ዓ.ም በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ በብዝሃ ሕይወት ዘርፍ ጣና ሐይቅን መዝግቦታል። ይህ መልካሙ ድርጊት ነው። በ2004 ዓ.ም የተከሰተው ደግሞ የጣናን ህልውና የሚፈታተን ነው። በ4 ቀን ልዩነት ራሱን በእጥፍ ያባዛ ሐይቁን ያጥለቀለቀው እምቦጭ አረም ይሄ ከመጣ ጀምሮ አንደኛ ሳሩን እያጠፋ ነው። በሁለተኛ ከውቶች የሚግጡት አሁን ለወደፊቱ አንድም ነገር የላቸው ከውቶች የሚግጡት እንደገና በተከታታይ ወጡ። አሁን አገራችን አዝመራውን በሙሉ እየበላው ይሄ ራሱ ሩዝ ነው የነበር ይሄ መሬት ሩዝ ነው። ሩዙን አሁን ተጠቀመበት አጥፍቶታል። ለወደፊቱ አሁን ስጋቻችን ያለን በቀጥታ ከመንደራችን ድረስ መጥቶ አገርን ያስለቀቀናል የሚል ግምት ነው ያለን። ጣና በጣም ኮለል የነበር አሁን ግን እምቦጭ ከመጣ ወደዚህ የመደፍረስ ጠባይ ማለት ያው እየደፈረሰና ውሃው አረንጓዴ እየለበሰ የውሃውን ምንነት እየቀየረው የመምጣት ሁኔታም አይተናል። እምቦጭ በባህሪው በውሃው ላይ በመንሳፈፍ ከሐይቁ እንግዲህ ዌትላንድ ረግረግ መሬቱንና ሐይቁ የሚገናኝ ውሃ አካላቱ የሚገናኝበት ቦታ ላይ እኩል ወደ ሁለት አቅጣጫ እየሰፋ ያለ የሚሰፋ አረም ነው። ረግረጋማ መሬቱ ላይ ይንሰራፋል። እንደገና ደግሞ ወደ ሐይቁ እስከ 200-300 ሜትር አንዳንዴም በ500 ሜትር ድረስ ሊሆን የሚችል ቦታ ላይ ተንሰራፍቶ የሚበቅል አረም ነው እና ይሄ እምቦጭ አረም ረግረጋማ መሬቱ ላይ በቀጥታ ስሩን መሬት ላይ በመስደድ እየበቀለ ከመሬቱ ውሃና ንጥረ ነገር እየወሰደ የሚያድግ ሲሆን ውሃው ላይ በመንሳፈፍ ደግሞ ውሃው ላይ የሟሙትን ፎስፌትና ናይትሬት የተባሉ ንጥረ ነገሮችን በመመገብ በመንሳፈፍ ህይወቱን የሚመራ እጽዋት ነው። በብዝሃ ህይወት ላይ ጉዳት የሚያደርሱትን የተለያዩ እጽዋት ወይም እንስሳት ብዙ ጊዜ ምን አይነት ተጽዕኖ ያደርሳሉ ብሎ የሚለካና በዛ ልኬታ መሰረት በዓለም ከታወቁ 10 በጣም አደገኛ ከሚባሉ አረሞች ውስጥ ይሄ እምቦጭ የምንለው አንዱ ነው። በ2000 ዓመተ ምህረት መጣና ውሃው ከዚህ እስከ መንደር ነው የደረሰው። አሽዋው ገረገንቡንም እንዳልነበር አደረገው። አልከበሩንም ስታዩት እንዳልነበር አደረገው። ይሄ የሄደበት እህል አያበቅል፣ ይሄ እምቦጭ የሄደበት እሳር አያበቅል። ይህን የበላ ከብት መቅዘንና ለገጭታ መዳረግ። በጉ ስታዩት ይህን የበላ በግ ያንከለክልና ሳምንት 2 ሰንበት አይቆይም ሲገለው። ለእህላችን ለከብታችን ለሳሩ ለበጉ ጠር ሆኗል። ይሄው 5-6 ዓመት ብንጎትተው ወይኛ እናርፍ ወይ እሱን አናሸንፍ አድካሚ ሆኖብናል። መጀመሪያ ሲከሰት 2004 ላይ የነበረው 3 ወረዳና 15 ቀበሌ ላይ ነበር የተከሰተው። 2005 በደንብ የክልሉ መንግስትም እስከ መደበኛ በጀት እስከ 3 ሚሊዮን ብር በጀት በመመደብ ስራዎቹ በህብረተሰብ ተሳትፎ በንቅናቄ ተሰሩ። ያረሙን ባህሪ ባለመረዳት ባንዴ ተነስቶ የሚያልቅ መስሏቸው 2006 ላይ የመዘናጋት ነገር ነበር የነበረው። እንደገና 2007 ድጋሜ ሲታይ ከ3 ወረዳ ወደ 5 ወረዳ ከ15 ቀበሌ ወደ 18 ቀበሌ
ያደገበት አጋጣሚ ነው ያለው። እንደምታዩት ከብቶች አሁን እየበሉት ነው። አሁን ወዶ የሞላ ይመስላል አብጧል፣ ግን ሙሉ በሙሉ ውሃ ነው ተሸክሟል። ካምና ወዲህ ግን በአንድ ቀን 4 በሬ የሞተበት በአመት ውስጥ 24 በሬ በብዙ ሺህ የሚቆጠሩ ንብረቶች ወድመውበታል። ሲሞቱ ስናያቸውም ሲገፈፉ ውስጣቸው በሙሉ የውስጣቸው ቆዳ ውስጡ ክፍልና ስጋቸው በሙሉ አረንጓዴያማ ነው የሚሆነው። ወተቱም ደግሞ እንደ ድሮ አይደለም። ስትጠጣው በቃ ጣዕሙ የቀየረና እርሾ የሚል ሁኔታ ነው ያለበት። እምቦጭና ጣና ሐይቅ ከተዋወቁ 6ኛው ዓመት ተጀምረዋል። በጣና ሐይቅ ላይ የተመሰረቱ ህልውናዎች ብዙዎቹ እየተቋጩ ነው። በጣና ዙሪያ የሚገኙ ነዋሪዎች ከሐይቁ ያገኙት የነበረውን ኢኮኖሚያዊ ተጠቃሚነት በነበር ብቻ ማስታወስ ጀምረዋል። ታንኳዎች ቅርስ ሆነው ሲቆሙ፣ ከብቶችም የትናንት ድሎታቸውን ተነጥቀው አሸዋ መጫር ጀምረዋል። አሳ አስጋሪዎቹ ሌላ ለወረዳ ለመውሰዳቸው ይበልጥ እኛ በደም እንመገበው ነበር አሳ። አሁን ግን መረብ ይጥላሉ። መረቡን እንትኑ ይጠቀልልና ይህን ቦጭ የምንለው አረብ መረባቸውን ያሳጣቸውና የአሳ ዘርያዎችንም አብሮ ከዚያ ጋር እያጣፋቸው ነው የሚገኘው። በአሳ ነበር የምንተዳደረው። አሁን ግን 78 ቤተሰብ እየመራነ የ130 ሺህ ብር ጀልባ ገዝተን ወረታችን ሁላዚያው ላይ አስቀምጠን ቁመን ያለን። እንደውም ከዚህ ዓመት ውስጥ ከዚያ በፊት ደህና ኗሪ ነበርን። ኑሯችን ለመለወጥም ደህና የተሻለ ሂደት እየሄድን ነበር። ጀልባ የሌለው ጀልባ እየገዛ ነበር። ወደ ማህበር እየተደራጀን ነበርና አሁን ግን እለት ጉርስም እለት ፍጆታ አጥተናል። ተመለሳ ሲል እንዴት አድርጎ ሊያዞረኝ ነው? አሁን የምንገኘው በፎገራ ወረዳና በጋ ጊዮርጊስ ቀበሌ ነው። እዚህ ቀበሌ እንግዲህ ከጣና ሐይቅ ከሚገቡ አነስተኛ ወንዞች መካከል አንዷ በሆነችው ነው የምንገኘው። ወንዟን ተከትለን ወደ ጣና ሐይቅ ለመሄድ ሞክረን ነበር። ነገር ግን በማዕበል ተገፍቶ የሚመጣው ከፍተኛ የሆነ የእምቦጭ ክምችት ሊያስኬደን አልቻልንም። አሁን ወደ ኋላ መመለስ ግድ ሆኖብናል። እዚህ አካባቢ እንግዲህ የአካባቢው አርሶ አደሮችን ጠይቂያቸው ነበረ። አብዛኛው ማሳ ነው፣ የወል መሬትም አለ። እዚች አካባቢ ብቻ ቢያንስ የ150 አርሶ አደሮች ማሳ በእምቦጭ መሸፈኑን ነግረውኛል። ከዚህ እስከ ሐይቁ 5 ኪሎ ሜትር እንደሚረቅም ነግረውኛል። ይሄ 5 ኪሎ ሜትር እንግዲህ ግራና ቀኙ ሙሉ በሙሉ በእምቦጭ የተሸፈነ ነው ማለት ነው። ቪታሚና ጤፍ በጣም አርሶ አደሩ 500 አባወራ በላይ ተጠቅሞበት ነበር። ዘንድሮ ቦታ ማለት ነው። ይሄን ቦታ ዘንድሮ ነው የሸፈነው። የተወሰነ ነው ግጦሽ አለ እንጂ አብዛኛው የገበሬው አርሶ አደር ማሳ ነው። የገበሬው መሬት ነው በብዙ ተውጦ ያለ። ዘንድሮ እንኳን ጤፍ የሚሆን ከብት የሚበላው አይመስለኝም። እንግዲህ አሳዎች ለመራባት ብዙ ጊዜ እንቁላል የሚጥሉት በወንዞች መግቢያ አፍ ላይና ከሐይቅ ዳር ላይ ነው እና ያ አሳዎች ሊራቡበት እንቁላል ሊጥሉበት የሚችሉበትን ቦታ የያዘበት ሁኔታ ነው ያለው። ይሄ የመጀመሪያው ትልቁ ጉዳት ነው። ሁለተኛው በሐይቁ ዙሪያ ላይ የሚገኘውን የእርጥበት አዘል ረግራጋ መሬቶች ላይ የሚበቅሉ እጽዋትን ይሄ አረም በመሸፈን እንዲጠፉ ያደርጋቸዋል። በዚህ በሐይቁ ዳርቻ ላይ በሚገኙ እጽዋት ብቻ ሳይሆን በውሃ ውስጥ በሚኖሩ ትንንሽ ነፍሳት ላይም ከፍተኛ የሆነ ችግር እያስከተለ ነው። ምክንያቱም በእምቦጭ አረም የተሸፈነን ውሃ ስታዩት እታች ውሃ አለው። ታቹ ውሃ ቢኖረውም እዛ ላይ ህይወት ለመኖር የሚያስችል የኦክሲጅን መጠን የለው። ኦክሲጅኑ በሙሉ በዚህ በእምቦጭ አረም ስለሚሸፈን ውሃው ኦክሲጅን ከአየር ውሃውን ሲመታው ነው በንፋስ አማካኝነት ዲዞልቭ እያደረገ ወደ ውሃው እንትን የሚለውና ይሄ ስለሚያግደው እዛ ውስጥ ያለው ውሃ ከ3 ሚሊ ግራም ፐር ሊትር በታች ከሆነ ህይወት የመኖር እድሉ ጠባብ ነው። ስለዚህ በእንግሊዘኛው አኖክሲክ የሆነ ኮንዲሽን ይፈጥራል። ስለዚህ እዛ ያሉት አሳዎቹ ለአሳ ጫጩቶች የሚሆኑ ምግብ የሚሆኑ ፕላንክተን ምንላቸው ትንንሽ ነፍሳት ምንላቸው እነዚህ ማክሮ ኢንቨርተብሬት ምንላቸው በእንግሊዘኛው በሙሉ እዛ ውስጥ ያለው መኖር ካልቻሉ የሚጠብቃቸው መጥፋት ነው ማለት ነው። ስለዚህ ይሄው በዚህ በእንስሳቱ በዛ ህይወት ላይም ችግር ይፈጥራል። ይህን አረም ለመከላከል ከ2004 ዓ.ም ጀምሮ
በድግግሞሽ ከ600 ሺህ በላይ አርሶ አደሮች ተሳትፈዋል። በአማካይ 100 ሺህ ሰው በአመት እምቦጭን ተፋልሟል። ይሁንና አረሙ በግንዱ፣ በቅጠሉ፣ በስሩና በዘሩ የሚራባ ከመሆኑ ጋር ተያይዞ ግስጋሴውን መቋጨት አልተቻለም። ያኔ 2005 ላይ በነበረው ግለት አይደለም የክልሉ መንግስትም በትኩረት ይዞ እየሰራ ያለው እንደ ዩኒት የተቋቋመው ዩኒት እና የመስሪያ ቤቱ ባለስልጣኑ መስራት የሚገባንን ለህብረተሰቡ አማራጮች እንዲቀርቡ የተለያዩ የጀማመርናቸው ነገሮች አሉ። ነገር ግን የተፈጥሮ ሀብት እንደሚሰራው ሁሉ ጣና ይጠፋል በሚል በቁርቋሬ መንፈስ ስትሪንግ ኮሚቴው እየቀረበ ለስትሪንግ ኮሚቴ እየተገመገመ አቅጣጫ እየተሰጠ እየወረደ አይደለም። ከ2005 ጀምሮ ሰፊ ማህበረሰብ የዚህን አደገኛነት መነሻ በማድረግ ለህብረተሰቡ ውይይት በማድረግ በጣም አደገኛ ዝም ካልነው ሌሎችን አካባቢዎች በዚህ መንገድ እንደሚያጠፋና በተለይ ደግሞ ለጣና ህልውናውን እያሳጣው 500 ሜትር ያላነሰ እየራቀን ያለው አሁን በዚህ አማካኝነትና ህልውናውን እያሳጣና ደግሞ ጣና ደግሞ ለክልላችንም ለሀገርም ያለውን ጠቀሜታ ህብረተሰቡ ጋር ግንዛቤ ስላለው ይሄንን ሌላ አዲስ ቴክኖሎጂ አግንቶ ከክልሉም ከሚመለከተው ሀገር ቴክኖሎጂ እስከሚገኝ አሁንኛ በጉልበታችን የምንሰራው ከፍተኛውን ርብርብ በማድረግ በጉልበት በመከላከል ረገድ በየአመቱ ስራ እየተሰራ ነው ያለው። ችግሩን መረዳት እንግዲህ የመፍትሄው 50% ነው የሚባል በመንግስት ደረጃ ችግሩ አሳሳቢ መሆኑ እምነት ተይዞ በከፍተኛ አመራር ደረጃ እውቅና የተሰጠበት ሁኔታ ነው ያለው። ይሄ የመጀመሪያ የተሰራው ስራ ነው። ቀጥሎ የተቋቋመ ኮሚቴዎች አሉ። የስቲሪንግ ኮሚቴና የቴክኒክ ኮሚቴ የሚባሉት ኮሚቴዎች ተቋቁመዋል። ምንም እንኳን በተለያየ ምክንያት የስራ የመፈጸም አቅማቸው ውስንነት ያለበት ቢሆንም እነዚህን ኮሚቴዎች ተቋቁመዋል። ስለዚህ ከ2004 ዓ.ም ጀምሮ መንግስት እያደረገ ያለው ምንድነው? በእነዚህ በተቋቋሙ የቴክኒክና የስቲሪንግ ኮሚቴ መሪነት በሃይቁ ዙሪያ የሚገኙ ዩኒቨርሲቲዎችን በማስተባበር ከፍተኛ የሆነ የፋይናንስ የማሰባሰብ ሙከራ ተደርጓል። ትልቁ በዛ በተገኘው ፋይናንስ ይሄን ሃይቅ ከጥፋት ለመታደግ በዙሪያው ያሉ ወረዳዎች በየአመቱ በ100 ሺህ የሚቆጠር አርሶ አደር ሃይቁ ላይ ዘመቻ በማድረግ በመግባት እስከ ወገባቸው ድረስ በመግባት ሃይቁ ላይ የተንሰራፋውን እምቦጭ አረም እየሰበሰቡ ያወጣሉ። ለዚህ የሚያስፈልግ አንዳንድ ሎጂስቲኮችን በዚሁ በተገኘው ገንዘብ በመግዛት ለማስወገድ እየተሞከረ ነው ያለው። በርግጥ ዝም ብንለው 2005 በአንድ አመት 2 ወረዳና 3 ቀበሌ እንዳዳረሰው ሁሉ አሁንም በጣም በስፋት የጣና 54 ቀበሌዎች ሁሉ ይወረሩ ነበር። የለቱን ዞኖችና ወረዳዎችን በማስተባበር የሚሰራው ስራ ቢያንስ ባለበት እንዲቆም የማድረግ ነገር ተፈጽሟል። ባረምነው ቁጥር ይቀንሷል። ከብቶችን ጉዳት የሚያመጣውን አሁን እርሻ ሳሮችን ይበቅላሉ ብለን እንገምታለን። ወደ ቀጣይ ጊዜ ማለት ነው። ከአመት አመት ከጠፋልና ወደ ጥቅም እየመጣ ነው ሄደ። እንደመጀመሪያው በሆነ ወድሞ ነበር። አገሪቱ ከኛ ጋር አትኮንም የሚል ግምት ነበር። በ2004 መጀመሪያውን እንደተከሰተ 20 ሺህ ሄክታር ነበር ተወሯል ተብሎ የተነገረው ያው በጂፒኤስ የለኩት። በ2006 መቀዛቀስ ስለነበረ ግመተው ልኬተው አልታወቀም። 2007 እንደነገርኩ ከ3 ወረዳ ወደ 5 ወረዳ ከ15 ቀበሌ ወደ 18 ተስፋፍቶ ሲገኝ ከ20 ሺህ 40 ሺህ ሄክታር ነው ደርሶ የተገኘው ያኔ። 2008 በኢሊኖ ምክንያት ከ40 ሺህ 5000 ሄክታር ነው የገባው። ወደ 5000 የሚጣጋ ሄክታር ነው በጂፒኤስ ሲለካ። ያ የሆነበት ምክንያት አረሙ በባህሪው ውሃ ካላገኘ እዛው ላይ እንዳለ ይከስማል፣ ይጠፋል። ውሃ ካገኘ በጣም በስፋት ስለሚስፋፋ ከ40 ሺህ ወደ 5000 በኢሊኖ ምክንያት ተጠግቶ ነበርና ባለፈው ጥሩ ነገር ነበረው። ያው ኢሊኖ ጥሩ ባይሆንም ለአረሙ ምቹ ሁኔታ አልተፈጠረለትም። አሁን በዚህ አመት ግን እንደገና ዘሩን በውስጡ ስላስቀመጠ ምክንያቱም ዘሩ በባህሪው በሊትሬቸርም በተለያየ ተሞክሮ እንዳየነው ከ20 እስከ 30 አመት ሲዱ በመሬት ውስጥ የመደበቅ ባህሪ ስላለው ውሃ ሲያገኝ በዚህ አመት ከ5000 ወደ 24000 ሄክታር የተጠጋበት አጋጣሚ ነው ያለው። አምና ምን ጠብቀው በላይ መጥቶ ነበር። ያንም በሰፊው ህዝብ ትግል ለማስወገድ ሞከረና
ዘንድሮ ደግሞ እንደምታዩት 300 ሄክታር በላይ ከኛ ቀበሌ ያው በጥናት የተገኘ ነው። ይሄ ሲደረግ ደግሞ እያጸዳነ ባለንበት ሰዓት የሚገጥመን ችግር አለ። በውስጡ እባብ አለ፣ አለቅት የምንለው የሰውን ደም የሚመጠምጥ አለ። ባለፈው 2 ዓመት የሰው ህይወትም ጠፍቷል ለምንጭ ገብቶ ሌላ ቀበሌ ማጎራባሽ ቀበሌ። አስከፊነቱ ይሄ ነው። በእነዚህ 6 ዓመታት አርሶ አደሩ አረሙን ተከላክለዋል። ነገር ግን 2 ነገሮች አሁንም ለአርሶ አደሩ ፈተና ናቸው። የመጀመሪያው አርሶ አደሩ ወደ እምቦጭ አረም ሲሰማራ የደረሰ ሰብሉን ማን ይሰብስበው የሚለው ነው። ሁለተኛውን ገብተን እንሞክረው። እምቦጭ በጣና ሐይቅ ላይ የደቀነውን አደጋ ተመልክታችኋል። አርሶ አደሩም ይሄን አደጋ ለመከላከል የሚያደርገውን ግብግብ እንደዚሁ። ነገር ግን ካሜራው መቅረጽ ያልቻለው እዚህ አርሶ አደሩ የሚሰራበት ቦታ ምን ያክል ከበረዶ ጋር የሚስተካከል ቅዝቃዜ እንዳለው ነው። እንደምታዩት ውሃው በዚህ በእምቦጩ በቅጠሉ ተሸፍኖ ብርሃን ስለማያገኝ ፀሐይ ስለማያገኝ ይህን ገልጠህ በምትገባበት ጊዜ በቃ ፍሪጅ ነው። የውሃው መኮርተም ፍሪጅ ነው አንደኛው። ስለዚህ ግማሽ ሰዓት ሳያቆይ ብዙዎችን ይጥላቸዋል። በቃ የውሃው ኩርታሜነት፣ የውሃው ቅዝቃዜነት ወዲያውኑ ሰዎችን ወዲያውኑ ወደ ወባ ያጋልጣቸዋል። ወዲያውኑ ይወድቃል፣ ይጥላቸዋል። ምክንያቱም አያገኝም እኮ ፀሐይ። አሁን ይህ ስታዩት ድፍን ያለ ነገር ነው። የገባህበት እንደሆነ በ6 ሰዓት በ7 ሰዓት ብትገባበት ውሃው ፀሐይ ያየ አይመስልም። በጣም አስቸጋሪ ነው። ገበሬው አርሶ አደሩ በጣም ተመሯል። አሁን በ4 ሰዓት እንገባለን። የመግቢያ ሰዓት በ4 ሰዓት እንላለን፣ የመውጫ በ8 ሰዓት እንላለን። 4 ሰዓት የሥራ ጊዜ እንላለን። ስለዚህ ግን አስቸጋሪ ነው። ከወገባችን ከያዘን ግማሽ ሰዓት ለመስራትም ያስቸግራል። ምናልባት ውሃው ዝቅ ብሎ ጉልበት በታች ከሆነ ያው ባቀርነውና ባሰብነው ሰዓት ይሰራል። ስለዚህ ግን በጣም አድካሚ ነው፣ በጣም አሰቃቂ ነው። እምቦጭ አረም እቅዱ የሚነደፈው ጥቅምት ላይ ነው እርሙ የምንባለው እኛ እንደ ወረዳ ኦሪየንቴሽን። እኛ ግን ከዛ በፊት ገና እምቦጭ አረሙ ከቶ ዘንድሮ ይመጣል እያለ ሰው ሲሳቀቅና ሲያስብ ነው የሚከርመው። በደንብ ሰው ተውሃው በሚዘፈቅበት ጊዜ የበረድ ውሃ ነው። ዛሬ እዚህ ስንሰራው ለእንደውም በነገው ዕለት የግል ስራ መስራት አንችልም። እንደዚህ ተጨባብጦ ነው የሚውል ሰው እንደ በሽተኛ። አርሶ አደሩ ግን አሁን እኔም ሳሰራው የሌሊት ማትወርደንበት እያልኩ ሳለቅስ ነው ማለት። ይሄም ሆኖ ደግሞ ጸድቶ በዚህን ጊዜ ያቆምልናል የማንለው ደረጃ የደረስንበት ሁኔታ አለ። አድካሚ ሆኖብናል። አከረምንበት አዝመራ ጋር ብታዩት ዛሬ አሞራ ቁራው እየበላው ዳንገዳው ቡሌው ሞፍ እየበላው ወይ ከዛ አልሆነ ወይ ይህን ሰርተን አላሸነፍነ የምታዩት ሀጎትቶ ማልቅ ነገር ነው። አሁን ስታዩት እና ይኸው 3 4 5 ዓመት ሊሆን ነው አይተነው የማናውቅ ነገር መጥቶብነ እንዴት ያለችውን ሀገር እንዴት ያለችውን ጣና እንዳልነበረች አደረገብን። አሁን ግን ቢነግሩት ያሁን ልጅ ምንም አይመስለውም። በእምቦጭ ህልውናው ጠፍቷል። በእምቦጭ ህልውናው ጠፍቷል። ኧረ እንደው የዚህ እምቦጭ ነገር እስከ መቼው ነው መጨረሻው? የሰው ልጅ እንደ ቆዳ ተነክሮ ወይ እኮ ነገ ወዲያ ጨርሰን እናደርቀዋለን ወይም ደግሞ ይደርቃል እናሸንፈዋለን የማይባል ነገር ነው ያገኘው። በየቀኑ ለውጥ ይመጣል። አጸዳም ብለን አሁን ከ3 ቀን በፊት አጽድተን ነበር። አሁን ደግሞ የምንታዩት በንፋስ መንገድ እየመጣ ስለሆነ ህብረተሰቡ ለመስራት በጣም ዝግጁ ነው። ምክንያቱም አደገኛ መሆኑ በራሱ ላይ በማሳው ላይ የሚያመጣው በጣና ላይ የሚያመጣውን ነገር ውይይት አድርጓል። ስለዚህ በዚህ መሰረት ህብረተሰቡ አሁንም እየሰራ ነው ያለ፣ ግን እየነገረን ነው ያለ ቀጣይነት ያለ በተለይ በንፋስ አማካኝነት በተለይ የሚመጣው ቴክኖሎጂ ምርምሮች ተጨምረውበት የክልሉ መንግስትም ከፍተኛ ትኩረት ሰጥቶ ይህንን እንትን ለአንድና ለመጨረሻ ጊዜ የሚቆምበት መንገድና ያለውን ልማት ውሃውንም ከመጠበቅ ጣናንም ከመታደግ አንጻር የአርሶ አደሩንም የልማት እንቅስቃሴ ከማሳደግ አንጻር ከፍተኛ ርብርብ ማድረግ መቻል አለበት ነው። ልዩ አደረጃጀት ተፈጥሮ
ለገበሬዎች የሚያስፈልግ የእጅ መሳሪያ መቅረብ አለበት። አሁን ገበሬው በእጁ ነው እያረመ ያለው። በቂ በጀት አልተበጀተለትም። ገበሬው ሲያርም ውሎ በሐይቁ ውስጥ ተዘፍቆ ሲወጣ እንኳን የሚታጠብበት ሳሙና እያቀረብንለት አይደለም። እዛ ቦታ ላይ በሚሰራበት ቦታ ላይ የአደጋ ቢከሰት አልፎ አልፎ በባብ ይነደፋሉ። ያንንም የምንከላከልበት ኢመርጀንሲ አምቡላንስ አልተዘጋጀም። ይሄ ሁሉ ትልቅ ክፍተት ነው። ሌላው በክረምት እንኳን ተጠግቶ በሐይቁ ዙሪያ ችግሩን ለመከታተል መግባት አይቻልም። የመኪና መግቢያ ችግር አለ። ስለዚህ ይህ ምንን ያመለክታል ማለት ነው? በሐይቁ ዙሪያ መንገድ መሰራት አለበት፣ ፓትሮል መደረግ አለበት። በየአንዳንዱ ቀበሌም ደግሞ ክስተቱን እየተከታተለ ሪፖርት የሚያደርግ የሚቋቋም ወይም የሚቀጠር ስካውት መኖር አለባቸው። ልክ እንደ ጉና ፓርክ፣ እንደ አቡነ ዮሴፍ ፓርክ፣ እንደ አላጥሽ ፓርክ፣ እንደ ሰሜን ተራራዎች ናሽናል ፓርክ ስካውቶች ተቀጥረው እነዚህ ስካውቶች በየዕለቱ ሪፖርት እያደረጉ ክስተቱን በየቀኑ እኛም ሬጉሌትምና ሪፖርት የሚደርሰንን መንገድ መፈጠር አለበት። እስካሁን በተደረገው እንቅስቃሴ የክልሉ መንግስት ህዝቡን እንዲያርም ከማስተባበር ያለፈ ተግባር ፈጽሟል ለማለት ያስቸግራል። የፌዴራል መንግስት ትብብርም እምቦጭን ከመከላከል አኳያ አስተዋጽኦ ምንም ነው። ይህ ደግሞ ከመንገድ ተደራሽነትና ሌሎች ችግሮች ጋር ተዳምሮ የችግሩን አሳሳቢነት ከፍ ያደርገዋል። እንግዲህ ቀጣውን እንደኛ አንዳንድ አጋዥ መስሪያ ቤቶች ባሉት ርብርብ ብናረግ ይህን እየዋጡ እያቃጠሉ መከላከል አለ። ረዳትም ደጋፊም ካለ ህዝቡም ተጎስብሶ ቢወጣ ነገ ማሳውን ይቀማኛል የኔነቱን ተገንዝቦ ቢወጣልን ዘንድሮ ብንረባረብ ለከርሞ ይቀንስልን ነበር። ጣና ስንረዳው በዓለም ደረጃ በዩኔስኮ በ7ኛ ተራ ቁጥር የተያዘ ሰፊ ሀብት ነው እየተባለ እንደ መንግስት ፌደራል ጀምሮ በዚህ ላይ ርብርብ ባለመደረጉ ሁልጊዜም ክልልም የማቀርበው ጥያቄ ነው። በጣም ያስቸግራል። ባለቤት ሊኖረው ይገባል። የሙያ ስብጥር ያለው አንድ ተቋም ሊፈጠርለት ይገባል። በቋሚነት ዋና ባለቤት የሆነ መስሪያ ቤት ሊኖረው ይገባል። ብዙ የሚያገባው አካል አለ። ጣና ሐይቅን ስናይ የውሃ ቢሮ ይመለከተዋል፣ ያገባዋል። ውሃ ሀብት ነው። አካባቢ ጥበቃ ይመለከተዋል። ለምን? ትልቅ የሆነ ስነ ምህዳር ነው። ባዮዳይቨርሲቲ ኢንስቲትዩት ያገባዋል። መሬት አስተዳደር ያገባዋል። አባይ ተፋሰስ የሚባል ባለስልጣን ያገባዋል። ጣና ቤዝን የሚባል ተፋሰስ አለ። እነዚህ ሁሉ የሚሰሩት እዚህ ሐይቅ ላይ ነው። ግን ማን ነው ተጠሪ? ጣናን በተመለከተ ተጠሪ መስሪያ ቤቱ ማን ነው ብለህ ካልክ ባለቤት የለው። እኛም አሁን ይህንን እምቦጭ አረም ለማስወገድ የገባ ነው የክልሉ ስቲሪንግ ኮሚቴ ይህን ስራ በበላይነት እንድናስተባብር ስለሰየመን እንጂ አጠቃላይ በሆነ ሁናቴ ጣና ሐይቅ ላይ ተጠሪ ተቋምም አይደለንም እና ከዚህ አኳያ መንግስት ሰፊ ስራ መስራት አለበት። ጣና በባህሪው በጣም ጥልቅ ያልሆነ ሐይቅ ነው። ይህ በመሆኑም በደለል የመሞላትና በትነት የመድረቅ እድሉ ሰፊ ነው። እምቦጭ አረም ደግሞ 90% ተፈጥሮ ውሃ በመሆኑና የትነት መጠኑም ከሌሎች እጽዋት ጋር ሲነጻጸር በ3 እጥፍ የሚያተን በመሆኑ ለሐይቁ መቀነስ አሉታዊ ሚና እየተጫወተ ይገኛል። እኛም በቅኝታችን ይህን ተመልክተናል። እንደምታዩት በዚህ 5 ዓመት ውስጥ ከ700 ሄክታር በላይ ከ700 ሜትር በላይ ጣና ሸሽቶ ይገኛል። ባለፉት 3 ዓመታት እዛ ባህር ዛፉ ላይ ነው የምታዩት። ባህር ዛፉ ላይ ውሃው የነበር 100% ወዲያ ጀምረን እያጸዳነ ስንል ውሃው እየሸሸ የሚሄድበት ሁኔታ አለ። ስፋቱ ተንጣሎ ስለሚታይ ትልቅ ይመስለናል እንጂ ጥልቀቱን ስናየው በጣም ጥልቀት የሌለው ሐይቅ ነው። እንዲህ አይነት ጥልቀት የሌላቸውን ሐይቆች ደግሞ የእምቦጭ አረም ትልቁ ችግሩ አንዱ የሚያስከትለው ውሃውን ማትነን ነው። አሁን ምንም አይነት የእምቦጭ አረም ከሌለበት ላይና የእምቦጭ አረም ካለበት ላይ የሚተነውን ውሃ ብትለካ ከ3 እጥፍ በላይ ያተናል። አንዳንዶች 5 እጥፍ ይላሉ። ኢትዮጵያ ውስጥም የተሰራው ከዛ በላይ እንደሆነ ነው የሚያሳየው። ጣናን አተነነው ማለት በእንቅርት ላይ ጆሮ ደግፍ ነው። በጣም ጥልቀት የሌለው ሐይቅ ነው። በዚሁ ላይ እንግዲህ የውሃ መጠኑን ቀነሰው ማለት ምን ሊከተል እንደሚችል መገመት ይቻላል።
የዓለማችን ረጅም ወንዝ አባይ ነው። ከታላቁ የጣና ሐይቅ ወጥቶ ወደ ሜዲትራኒያን ባህር እየገሰገሰ ይገኛል። በ2004 ዓ.ም በደንቢያ ወረዳ አካባቢ የተከሰተው የእምቦጭ አረም ዛሬ አድማሱን አስፍቶ እዚህ አባይ ወንዝ ደርሷል። ምናልባትም ዘላቂ መፍትሄ ካልተዘጋጀለት በቀጣይ ሁሉም ኢትዮጵያውያን ተስፋ ወዳደረጉበት ታላቁ የኢትዮጵያ ህዳሴ ግድብ የኤሌክትሪክ ማመንጫ ሄዶ ችግር መፍጠሩ የማይቀር ይሆናል። ሐይቁ መድረቁም ብቻ አይደለም። አሁን ብዙ ፕሮጀክቶች አሉ ከጣና ጋር ከአባይ ጋር ተያይዞ ለምሳሌ የቢግ ሬኔሰንስ ዳም አለ፣ ትልቁ የአባይ ዳም አለና እሱ በራሱ ትልቅ ችግር ይገጥማል ብዬ ነው የማስበው ፐርሰናሊ። ምክንያቱም ከሌሎቹ ሐይቆች ሌላ ሀገር ካሉ ሐይቆች ተሞክሮ ስነሳ ይሄ ራሱ ዋተር ሃይሲን ይሄ እምቦጭ አረም በራሱ ያጠፋቸው ወይም ያስቆማቸው ፕላንቶች አሉ። የሃይድሮ ኤሌክትሪክ ፓወር ፕሮጀክቶች ቆመዋል በዚህ ምክንያትና ይሄ ደግሞ ለኛም የማይሆንበት ምንም ምክንያት አይኖርም። ጣና ላይ እዛው የተረጋጋ ውሃ ነው። ዙሮ ወደ ዌትላንዱ ወደ አርሶ አደሩ ሰብል ነው ሊመጣ የሚችለው። እዛ ግፋ ብሎ የትም ላይ ደርስ ይችላል። አባይ ግን ወራጅ ውሃ ነው። ስለዚህ ወራጅ ውሃ እንደመሆኑ መጠን ቀጥታ ለግድቡ ሄዶ ግድቡ ላይ እንደሚገባ የህዳሴው ግድብ ላይ እንደሚገባ ምንም ጥርጥር የለውም። ዋተር ሃይሲን ከተፈጠረ በኋላ ጣና ለአባይ የሚሰጠው የውሃ ሼር አለ በየአመቱና ከዛ ሼር ውስጥ 10% በዋተር ሃይሲን በዚህ በእምቦጭ አረም ምክንያት ቀንሷል። ይሄ በጣም አደጋ አለው። ስታዩን 10% ቀነሰ ማለት በዚህ አረም አሁን ባለው አረሙን በየጊዜው ራሱን እያባዛ ነው የሚሄደው እየጨመረ ነው የሚሄደው። ስለዚህ ይሄ ባለበት ሁኔታ ዝም መባል ያለበት አይመስለኝም። እሱ ብቻ አይደለም፣ በቀላሉ አይተው ከሆነ የአረሙን ባህሪ ፍሎት ያደርጋል፣ መንሳፈፍ ይችላል። ጣና ላይ ሐይቁ ላይ መንሳፈፍ ቻለ ማለት በቀላሉ መጓጓዝ ሄዶ ተርባይን ሌቱ ለምሳሌ አባይ ጋር የመቀላቀል ድሉ ሰፊ ነው። አባይ ከገባ በኋላ ደግሞ የአባይን ተርባይን ሌት ይመተዋል። እሱ ደግሞ በተከታታይ የመብራት መቋረጥ እንዲኖር ያደርጋል። ከነ እንትኑም ሊያስቆመው ይችላል ፕሮጀክቱን። በአጠቃላይ እምቦጭ አረምን በተመለከተ እንዴት ይወገዳል የሚል የእውቀት ክፍተት አለ። አሁን ትልቅ የእውቀት ክፍተት አለ። በመንግስት በኩል ችግሩን መንግስት ተረድቷል። ባለው አቅም ህዝቡን እያንቀሳቀሰ ሞቢላይዝ እያደረገ ለማጥፋት መንግስት ሰፊ ጥረት እያደረገ ነው ያለ። ይሄን 600,000 ህዝብ እስካሁን ያወጣው በገንዘብ ብናባዛው በቀን እንኳን እያንዳንዱ ገበሬ በ50 ብር ሂሳብ ይውላል ብለን ብናስብ ይሄ በአጠቃላይ ወደ ብር ብንተምነው ወደ 30 ቢሊዮን ብር ወይም እንግዲህ ቁጥሩ ልሳሳት ይችላል የሚደርስ ከፍተኛ ብር እየሆነ ያለው። ያም ሆኖ ግን አሁንም የእምቦጭ አረሙን ማጥፋት አልተቻለም። እነዚህ ኬንያውያን አሳ አጥማጆች እምቦጭ አረም ቪክቶሪያ ሐይቅን ስለወረረው ኑሯቸውን ለመምራት ተቸግረው አረሙ ይወገድ ዘንድ እየተማጸኑ ነው። የሀገራቸው መንግስት አረሙን አርሞና ፈጭቶ የሚያቃጥል ጀልባ ሰርቶ በዚህ መልኩ እምቦጭን ከቪክቶሪያ ሐይቅ ለማጽዳት እየጣረ ነው። በእኛ ሀገርም ይህን ተሞክሮ ለመተግበር ጎንደርና ባህር ዳር ዩኒቨርሲቲዎች ኃላፊነቱን ወስደው የጎንደር ዩኒቨርሲቲው ጀልባ ግንባታ እዚህ ደረጃ ደርሷል። ከጎንደር ዩኒቨርሲቲ ጋር በመነጋገር ጀልባ ተሰርቷል። አሁን የሚቀረው ነገር የሚቀረጣጥፈውን ፓርት የመግጠም ጉዳይ ነው እንጂ ጀልባው ተሰርቷል። ሌላው ደግሞ እዚህ ባህር ዳር ከተማ ላይም እንደዚሁ ሌላ አንድ ተጨማሪ ጀልባ ተዘጋጅቷል። በእነዚህ ጀልባዎች በመታገዝ እየተቀረጣጠፈ ወደ ውጭ እንዲወጣ ለማድረግ ጅምር ላይ ነን ያለ ነው። ይሄ የምታየው ጥሩ ፕሮግረስ ላይ ያለ ነው። ምንድነው የሚያደርገው? ያው ዋተር ሃይሲን ወይም አረሙን ሐይቅ ላይ ሆኖ ይሄንን ሃርቨስት ያደርጋል። ሃርቨስት ካደረገ ትሬሽ ያደርጋል፣ ይፈጫል። ከፈጨ በኋላ ደግሞ አጭዶ ሰብስቦ ትሬሽ ያደርገዋል፣ ይፈጨዋል። ስለዚህ ከፈጨ በኋላ ደግሞ ዲስፖዝ ያደርገዋል። ዲስፖዝ የሚያደርገው እዛው አይደለም፣ ወደ ውጭ ነው የሚፈልገው ቦታ ላይ ማስወገድ የሚችልበት ማሽን ነው። እንደምታዩት ሂዩጅ ነው። እንግዲህ ባለፈው አመት ነው የጀመርነው ይሄንን ፕሮጀክት። አሁን የምታየው እዚህ ደረጃ ደርሷል። ነገር ግን ይሄንን ፕሮጀክት አሁን በታለመለት ጊዜና በታቀደለት ጊዜ ማለቅ አልቻለም። ምክንያቱም ደግሞ ታውቀዋለህ የመንግስት የግዢ ስርዓቱ የፋይናንስ ስርዓቱ ጨረታ ይባላል። አንዳንድ እቃዎች ይገኛሉ፣ እቃዎች ላይገኙ ይችላሉ። እዚህ በተለያየ ቢሮክራሲ የመዘግየት ነገር አለ። ጎንደር ዩኒቨርሲቲ የጀመረው የሃርቨስቲንግ ማሽን ኦልሞስት ከ90% በላይ ነው አሁን የደረሰው።
እሱ ተጠናክሮ እንዲሰራ እኛ ማገዝ የሚገባንን በመንግስት የሚቀርበውን ነገር ማገዝ ነው። በጎንደር ዩኒቨርሲቲ የድህረ ምረቃ አስተባባሪው ዶክተር ሳሙኤል ሳህሌም እምቦጭን በስነ ህይወታዊ ዘዴና በኬሚካል ለማጥፋት ባደረጉት ምርምር አዎንታዊ ለውጥ አግኝተዋል። ነገር ግን ከመንግስትም ሆነ ከሌሎች በጎ አድራጊ አካላት ዘንድ አይዞህ ባይ ባለመኖሩ የምርምር ጉዞውን ማስቀጠል አልተቻለም። በሌላ በኩል የባህር ዳር ዩኒቨርሲቲ ተመራማሪዎች ደግሞ እምቦጭን ለመከላከል ይህን ጥናት ባለፈው ዓመት አቅርበው ነበር። ከአርሶ አደሩ የተቀመረው ይህ እምቦጭን የመከላከል ተግባር የአረሙን የመስፋፋት ባህሪ ግንዛቤ ያስገባ ነው። ሐይቁ ማዕበል አስነስቶ ወደዚህ ሲመጣ ይህ የተዘጋጀው አጥር አረሙን ያስቀርና ውሃው ብቻ እንዲሾልክ ያደርጋል። ከዛም በኋላ ለዚህ ተግባር የተዘጋጁት በጎ አድራጊ ወጣቶች አረሙን ያስወጡና ወደ ተዘጋጀለት ደረቅ ቦታ በመውሰድ እንዲቃጠል ያደርጋሉ። በዚህም የእምቦጭ አረምን የመከላከል ተግባሩ ይቀንሳል። ስራው ምን ያህል ውጤታማ ሊሆን ይችላል? እንግዲህ የክረምቱን መግባት መጠበቅ ግድ ነው። ክረምቱ ከመግባቱ በፊት በ2008 ዓ.ም ያጠናቀርነውን ዘገባ ነበር የተከታተልነው። ለመሆኑ የዚህ አጥር ጠቀሜታ ይህ ከሆነ ክረምቱ ከገባ ከ6 ወር በኋላስ ምን ጠቀሜታ አምጥቷል? በሰኔ በግንቦት ነው ታጥሮ ወጣቶች በማህበር ከደራጅተው 30 ሆነው ያችን አጥር ዙሪያ የተረከቧት። ከዛ እነዛ የገቡ በግንቦት ነው የገቡ። ገና በሚያዝያና በመጋቢት ዝናቡ ሲዘንብ ያቆጠቆጠችውን ያጎጠጎጠችውን እየወሩ ነው የሚነቅሏት በየጊዜው ሳምንት 3 ቀን ሳምንት 4 ቀን እያንዳንዷ እየነቀሉን ይጣሏት። ግንቦት አንስተው ሰኔ ሐምሌ ነሐሴ ላይ እስካሁን ድረስ ባለው ማለት ነው እየለቀሙ ጎተራለው አላያችሁት እንደሆነ እንጂ እየወሰዱ ውሃው ሲበዛ በታንኳ እየሰበሰቡ ዛ ጎተራ ይከምሩታል። አሁን እነሱ ሲያርሟት የከረሟት ዛሬ ሳራለው ካጥሩ ወዲህ ያለው ግን ያው የምታዩት ያው ሐይቅ ነው። አነስቶም ያልቃል ተብሎ አይገመትም። ከዛ ውጭ ግን ያው በእነሱ ኃይል ማለት ነው ተቋቁመውታል ማለት ይቻላል። ተቋቁመውታል። አርሶ አደሮቹ የሰጡንን ምስክርነት ለማረጋገጥ ብንሞክርም ከፍተኛ የሆነ ረግረግ በመኖሩ በቀለ የተባለውን ሳር ከዚህ እይታ በላይ መቅረጽ አልቻልንም። በመካኒካልና በሰው ኃይል አረሙን ከማጽዳት በተጨማሪም በስነ ህይወታዊ ዘዴ ለመከላከል ከዩጋንዳ ተሞክሮ ተቀምሮ ዝግጅት እየተደረገ ነው። ባህር ዳር ዩኒቨርሲቲ ጋር ባደረግነው መግባባት ጥንዚዛ ለማራባት የሚያስችለን ይህን እምቦጭ አረም እየተመገበ እምቦጩን የሚገድል ጥንዚዛ ከሌላ ቦታ መጥቶ እንዲራባና የተራባውን ደግሞ በሙከራ ካረጋገጥን በኋላ እምቦጩ ያለበት ቦታ ላይ በመውሰድ እምቦጩን በልቶ እንዲጨርስና በልቶ ሲጨርስ ደግሞ እርስ በርሱ ተበላልቶ ይሄ ጥንዚዛው የሚጠፋበትን ሁኔታ ለመስራት እየሞከርን ያለነው። በጣም ውጤታማ ብለው ሌሎች ሀገሮች የፈረጁት ሌክ ቪክቶሪያ ላይ ወይም ደግሞ ቪክቶሪያ ሐይቅ ላይም ተሞክሮ ከፍተኛ ውጤት ያመጣ፣ ግብጽ ላይ የተለያዩ ናይል ላይ የተለያዩ ግድቦች አሏቸው። ወንዙ ላይም ከፍተኛ የሆነ ችግር ነው ይሄ የእምቦጭ አረም። እዛም እነሱም ሞክረውት ይሄ ባዮሎጂካል ምንለው መንገድ ጥሩ ውጤት ያመጣ ነው ተብሎ እነዚህ ባዮሎጂካል ጢንዚዛዎቹ የሚበሉት እምቦጭ አረም ብቻ የሚበሉ ጢንዚዛዎች አሁን ኢትዮጵያ ውስጥ አሉ። ወንጂ ስኳር ፋብሪካ ላይ ነው ያሉት። እዛ አሁን ውል ተፈራርመናል። እኛ ጋር ላብራቶሪ ወይም ላታውስ ምንለው አለ። እነዚህ ሪር ምናረግበት ወይም እነሱ የሚባዙበት ማለት ነው። ወይም እነሱን ማቆየት ምንችልበት ላብራቶሪ ግንባታው አምና ለተቋራጭ ተሰጥቶ አሁን ተጠናቆ ኦልሞስት ልንረከብ ነው። በዚህ አጭር ጊዜ ውስጥ እንዚዛዎቹን እዚህ አምጠን ማራባት እንጀምራለን። በየጊዜው የሚመጡ ዶክተሮች አሉ፣ ሚኒስትሮች እስከ አፍሪካ መጥተው ነበር። ይህን ጥያቄ አላቀረብኩበት ሁኔታ የለም። እንዴት እንደተረሳ ግን ስለማይገባኝ ጣና ሀብት ነው። ሀብት ከሆነ ደግሞ ቀበሌውን ወጣት የሚሸፍን ሀብት ስላለው አንደኛ የምታዩት የቱሪስት መስህብ ነው፣ የቱሪስት መደብር ነው። በሁለተኛ ደረጃ ደግሞ ጣና በውስጡ ብዙ ምቅ ሀብት አለው። ይሄ ቢደረግ ደግሞ አሁን ስራ አጥቶ የሚንከራተተውና ወደኛ የሚያፈጠውን ወጣት ያስታግስልናል የሚል እይታም አለ ለራሴ። ህዝቡ ህልውናው በዚህ የተመሰረተ ነው። ሐይቁ መዳን አለበት።
አሁን የተጀመረው እንቅስቃሴ ተጠናክሮ መቀጠል አለበት። ይህ አዲስ ክስተት ነው ለኢትዮጵያ። እንግዲህ ሌላ ቦታ እስካሁን በዚህ ደረጃ የተከሰተበት ሁኔታ የለም። ቆቅ አካባቢ በተወሰነ ደረጃ አለ የሚል መረጃ ነው ያለው። ነገር ግን በዚህ ደረጃ በዚህ ስፋት ሐይቅ ሲወረር ይሄ የመጀመሪያ ነው። የሀረም ዝዋይ ላይ ወይም ሻላ ላይ ወይም አብያታ ላይ ወይም ሐዋሳ ሐይቅ ላይ አልተከሰተም። የጊዜ ጉዳይ ካልሆነ በስተቀር ባህር ዳር ከተከሰተ ጣና ሐይቅ ላይ ከተከሰተ እዛ መሄዱ አይቀርም። ገበሬዎች፣ አሳስጋሪዎች ማቴሪያል ይዋዋሳሉ። መረብ ከዚህ ይዘው እዛ የሚሄዱ አሉ። በተለያየ መንገድ ጀልባዎችም ከዚህ ተገዝተው ወደዛ የሚሄዱበት ሁኔታ አለ እና ያም ሊወረር ስለሚችል በአጠቃላይ በአገር ላይ የመጣ አደጋ እንደሆነ ተገንዝበን ይህን አደገኛ አረም እንዴት ማስወገድ እንዳለብን ሰፊ ምርምር እንዲሰሩ ነው። ትልቅ እድል ነው ለተመራማሪዎች። ይሄ መልካም እድል ነው ብዬ ነው እኔ ማስተላለፈው። የኑሮ ዋስትናውንና የገጽታ ዋልታውን ለመታደግ 6 ዓመት ሙሉ በትጋት ከአረሙ ጋር የተፋለመው የጣና ዙሪያ አርሶ አደር የሚደነቅ ነው። የክልሉ መንግስትም ይህን የህዝብ ንቅናቄ በመፍጠር ትልቁን ድርሻ ይወስዳል። ይህ ባይሆን ኖሮ ምናልባትም ከአረሙ ነፃ የሆነ የሐይቁን ክፍል በአሁኑ ወቅት ባልተመለከትንም ነበር። ነገር ግን ጣና ካለው ኢኮኖሚያዊና ማህበራዊ ጠቀሜታ አንጻር አሁንም ብዙ መስራትን ይጠይቃል። ስራው የማይቀጥል ከሆነ አይበለውና ቀጣዩ ትውልድ ድሮ ጣና የሚባል ሐይቅ ነበር አሉ የሚል ተረት ማውራቱ የማይቀር ነው። ማን ያውቃል? ዛሬ በጀልባ ተሻግረን አይናችንን የምናሳርፍባቸው ታሪካዊ ገዳማትን ለመጎብኘት ነገ በእግር ወይም በተሽከርካሪ ልንጓዝ ግድ ይለን ይሆናል። አማራ ቴሌቪዥን ለህብረተሰብ ለውጥ እንተጋለን።